ሰላም ጋይስ ዛሬ የሲነቦል ላይ ከላይ የምናፈሰውን ሶስ ወይም ደግሞ ኒስትላ በመባል የሚታወቀውን ከሱቅ ስንገዛው ሀሊብ ኒስትላ የምንለውን ጣፋጭ ሶስ ዛሬ ቤት ውስጥ እንዴት እንደሚሰራ አሳያችኋለሁ። እኔ ቤት ነው የምሰራው ሲነቦል ስሰራ። ዛሬ ሲነቦል እየሰራው ነውና ሶሱን ላዘጋጅ ነው። አብራችሁን ቆዩ። ቀለል ያለች ቤት ውስጥ የምትዘጋጅ ሶስ አሳያችኋለሁ። በጣም አሪፍ ነው። ለሶሱ ደግሞ የሚያስፈልገን ሀሊብ ኒዶ፣ እዚህ ጋር ሱካር አለ። ሱካሩንም በወተቱ ልክ በሀሊብ ፓውደሩ ልክ አደርገዋለሁ። እዚች ጋር ትንሽዬ ዝብዳ አለ። እዚህ ጋር ደግሞ 4 ፍሬ ጅብን አለኝ። ጅብን ያላችሁ መጠቀም ትችላላችሁ። ጅብን ኬሪ ካላችሁ። ይሄ ደግሞ መሰለት ነው እና ቫኒሊያ አለኝ። ቫኒሊያ እነዚህን አንድ ላይ ጨምራቸውና ከዛ ዝብዳውን ከላይ አድርጋለሁ። ከዛ በጣም ጋለ ያለ ውሃ፣ በጣም የፈላ ውሃ፣ ይሄው እዩት፣ በጣም የፈላ ውሃ ነው እንጂ ለብ ያለ ሳይሆን በጣም የፈላ የተንተከተከ አንታችሁ ነው ማድረግ ያለባችሁ። ከዛ አንድ ብሌንደር ያስፈልገናል እና ተከታተሉኝ እንዴት እንደምሰራው አሳያችኋለሁ። እዚህ ጋር መጀመሪያ ወተቱን ጨምራለሁ። ልክ ወተቱን በጨመርንበት ኩባያ ተመሳሳይ ሱካር ጨምራለሁ። ሱካሩ ፓውደር መሆን ያለበት፣ የተፈጨ ነው መሆን ያለበት። ከዛ 4ቱንም ኬሪ አደርጋለሁ። ኬሪ ሳይሆን መሰለት ነው፣ ያው እንደ ኬሪ ነው። ከዛ በኋላ ዝብዳዎቹን ጨምራለሁ። ከዛ በጣም ጋለ ያለ ውሃ አድርጌ ቶሎ ቶሎ ነው የምቀላቅለው፣ ምክንያቱም ሞቅ ውሃ ሲሆን ነው አሪፍ ነው የሚወጣልን ማለት ነው። ከዛ በኋላ ቫኒሊያ ጨምራለሁ። መቼ እንደምጨምር እነግራችኋለሁ። አብራችሁን ቆዩ። ትንሽ ነው ውሃ የምናደርገው ልክ እንዳያችሁ። ያው እንደዚህ ላም ብሎ ከተፈጨ በኋላ አንድ ዘርፍ ቫኒላ ጨምራለሁ። በጣም ጣዕሙን ያሳምረዋል። ከዛ ቫኒላውን በደንብ ካዋሃድ ነው በኋላ ትንሽዬ ዘይት ላም ያደርገዋል። ትንሽዬ ለምሳሌ 1 ማንኪያ በትልቁ በቂ ነው።